በአብርሃም ወልዴስ እናሾፍ ነበር አብርሃም ለረጅም ጊዜ ያላገባው በየሰርጉ ላይ እንደ አብርሃም ሲባል ያገባ መስሎ ተረሳው ስንል ነበር በኋላ ላይ ግን በደንብ ሲያስታውሰው አገባ ምናልባት ደግሞ አንዳንድ በድንገት እኮ ይሁን ነገር ይቀየረ ሰይፉዬ እንደዛ አድርጎ መቼም ከፈጣሪ የሚበልጥ ነገር የለም እሱ ደግሞ አይ ሀሊማ አንቺ እንዳልሽው ሳይሆን እኔ ባልኩት በዚህ ጊዜ ታገቢያለሽ ካለ እድል ብለህ ትድረኛለህ ሀሊማ በጣም ትሁት ብቻ ሳትሆን ብዙ ነገር ምልክት የተደረገባት ምስኪን ሴት ነው የምትመስለኝ አንድ ቀን ሀሊማ መሰሉ ግርማ ተፈራና ሌሎች ከሚሰሩበት ቤት በአጋጣሚ ከወዳጆች ጋር ሄድኩኝ በጣም ድንቅ ምሽት ነበር ሁሉም ስራቸውን ማቅረብ ጀመሩ ከቆይታ በኋላ የሀሊማ ተራ ደረሰና ስራዎቿን ታቀርብ ጀመር ብዙዎች አድናቆታቸውን በሽልማትና በፍጨት አብሮ በመዝፈን ሲገልጹላት የቆዩ ቢሆንም ከኛ አካባቢ ከፍ ያለ አድናቆትና ድጋፍ ስለነበር ይመስለኛል ስራዋን ስትጨርስ ልታመሰግነን ወደ ጠረጴዛችን መጣች ሁላችንም ፍቅራችንን ክብራችንን ድጋፋችንን ሰጠናትና ሁሉም በአክብሮ ተቀበላት ከመካከላችን አንድ ሰው ግን አይዞሽ ታገቢያለሽ ተወልጃለሽ መሰል ምክር መስጠት ጀመረ በግሌ ደበረኝ እሷም ምቾት የተሰማት አልመሰለኝም በየምሽቱ ስንት እንደዛ ላስተያየት ተሰማ ይሆን ለራሴ ጥያቄን ጠየቅኩ መውለድና ትዳር መያዝን እንደ ስኬት በሚያይ መሃል ስንት ያልተሳካልኝ ከንቱ ነኝ ብላ ያለመፈለግ ተሰምቷት ይሆን አንዳንዴ በሰዎች በነገሮችና በአስተሳሰቦች መሃል የሚሰመር የሐሳብ ደንበር ያስፈልጋል አይደል እንዴ ባለፈውም ያንን ኢንተርቪው መስጠቷ በዘዘት ነው የገለጸችው ያ ኢንተርቪው ልጅ የመውለድ ፍላጎቷን እንዴት እንደገደለባት እየተናገረች እኮ በያገኘችው አጋጣሚ የምንሰጠው የግል አስተያየታችን በግራ መጋባትና በድብርት ውስጥ እንድታሳልፍ ስላደረጋት ነው የሰይፉ ፕሮዲዩሰሮች ሰው ሲያጡ ወይም ስራ ሲበዛባቸው አርካይቭ ላይ ካስቀመጧቸው ሰዎች አንዷ ሀሊማ ናት መሰል ስቱዲዮ እያመላለሱ ባልተቀየረ ጥያቄ ዘመኑን ብቻ እየተለዋወጠ አገባሽ ወለድሽ በሚሉ ልምሻ በሆኑ ጥያቄዎች የተመልካችን ጊዜ መግደል ምን ማለት ነው ብታገባ ለራሷ በትወልድ ለራሷ ተመልካች የምንወዳት ልጅ ስላላት ወይም የምናውቃት የትዳር አማካሪ ሆነ አይደለም እኮ የሆነ ሆነና በሰው የሐሳብ ልዩነት የምናምን የሐሳብ ነፃነትን ማክበር የምንጀምረው መቼ ነው ትለናለች የዚህ ሀተታ ባለቤት ትግስት ካሳ ለዛሬ በጣም የምወደውን ሙዚቃዋን ልጋብዛችሁ ከገበታው በታች ነኝ የሚለውን አዳምጡልኝ ስትል ቋጭታለች ሐሳብ አስተያየታችሁን አስቀምጡልን ሻሎም Go, 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 sir. Zufana, I get to